አብይ አህመድ የፓርላማ ውሎውን በተመለከተ አንዳንድ የእሱ ፍርሃቶችና አጠቃላይ እሱ ንግግሩን መታየት ስላለበት ብዬ ነው። ብዙም እኔ እሱ የምናገራቸውን ማለት መገምገም ጥሩ አይደለም፣ ግን ደግሞ በሰፊው በጣም በፍርሃት የተሸበበ ንግግር ስለሆነ የአብይን ንግግሮች እንዴት መረዳት አለብን ብዬ እሱ ላይ ሀሳብ መስጠት ስላለብኝ ነው እቺን ቪዲዮ የሰራሁት። እንግዲህ አብይ ብዙ ነገር ብለዋል፣ የሚያስቅ ነገሮችን ብለዋል። እስቲ የተወሰኑ ዋና ዋና ሀሳቦች ብዬ ያስኩትን እሱ ላይ እንዳስሳለን። እስከ መጨረሻ ድረስ ተከታተሉኝ እያልኩኝ ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክ፣ ኮሜንት፣ ሼር ማድረግ እንዳትረሱ። በመጀመሪያ ደረጃ አብይ በጣም ፈርተው ፍርሃት ውስጥ ሆኖ ነው ንግግር ያደረገው። በአጠቃላይ የሴኪሪቲ ጉዳይ በጣም አስፈርቷል። በዛ እንትንም በጣም ገብቶታል። ሁኔታዎቹ ወደ መጨረሻ እየሄዱ እንደሆነ ገብቶታል። በተለይ ደግሞ ይሄ እቺ የመጥረቢያ ፖለቲካ ብሎ ያመጣት ሰዎች ከላይ አይቶ ነው እቺን መጥረቢያ በቃ የሱ አነጋገሩ በጣም ደስ ብሎናል ምናምን እያሉ ያወራሉ። መጥረቢያ ብሎ እሱ መጥረቢያውን እንጨቱን የሚይዘው ሻቢያ ነው፣ እንጨቱ ቲፒኤልኤፍ ነው። ሌላው ብረቱ ደግሞ መጥረቢያው ብረቱ ደግሞ ፋኖና የኦሮሞ ነጻነት ሰራዊት ናቸው ምናምን ምናምን እያለ እሱ የተረተው ጉዳይ ላይ ብዙ ሰዎች አገላለጹ ምናምን ምናምን ብለው ያወራሉ። ጉዳዩ ምንድን ነው? አንደኛ አንድ ላይ ተስማምቶብኝ ተደራጅቶብኝ እየመጡብኝ ነው። ምን ብዬ የኢትዮጵያ ሕዝብን ላስረዳ ብሎ ነው እቺን ያመጣው። አንደኛ የውስጥ ኃይል ተደራጅቶብኛል። የውስጥ ኃይሉን ደግሞ ምንድን ነው ያደረገው? ዋናው መሪው ሻቢያ ነው ብሎ ያስቀመጠ። ሻቢያው ፋኖን ይመራል፣ ሻቢያው የኦሮሞ ነጻነትን ሰራዊትን ይመራል፣ ሻቢያ ሁሉም ትግራይንም ይመራል ብሎ ቁጭ አደረገ አብይ። ይሄ ውሸት ነው። ራሱ አብይ አህመድ ሻቢያን ጋብዞ ትግራይ ህዝብን ጨፍጭፏል፣ ጄኖሳይድ አካሂዷል፣ የጦር ወንጀሎችን ፈጽሟል አብይ አህመድ ሻቢያን ጋብዞ። ያንስ ማን ነው መጥረቢያው? ማን ነው እንጨቱ? ማን ነው ያንን እንጨት የያዘው የጨበጠው ሰው? ይሄ እንደዚህ አይሆንም። ምናልባት ይኸውላችሁ የኦሮሞ ነጻነት ሰራዊት ግብ አለው፣ ፋኖም ህዝባዊ ግብ አለው፣ ቲዲኤፎችም ህዝባዊ ግብ አላቸው። እነኚህ ህዝባዊነት የተላበሰ ትግል ስለሚያደርጉ አብይችን ማመን አይፈልግም። እንደዚህ ብሎ በቃ የኢትዮጵያ ህዝብ ጥያቄ ተመልሷል ይላል። እኔ ነኝ የመለስኩላቸው፣ ስለዚህ ሌላው አካል ነው ሻቢያ ነው እነኚህን የሚመራው ብሎ ነው አውቁችን በቃ የመጥረቢያ ፖለቲካን ይዞ የመጣ። ይህ አባባል ኢትዮጵያ ውስጥ አለ፣ የታወቀ ነው። በኦሮሞም በሌላ ብሔር ብሔረሰቦች አካባቢ የሚታወቅ አባባል ነው። ምንድን ነው የሚባለው? ሰው ምን አደረገን? እንጨት ከኛ ውስጥ ጠማማ እንጨት ነው የጨረሰን የሚባል አባባል አለ። ሁሉም ኢትዮጵያ ውስጥ የሚታወቅ አባባል ነው። ያ ጠማማ እንጨት ነው ተብሎ ያ እንግዲህ መጥረቢያ ብሎ አብይ እንጨት ምናምን ብሎ ፖለቲካ አድርጎ ያመጣ በቃ እንደ ትልቅ ግኝት ምናምን በኢቲቪ በተደጋጋሚ የተነገረ ነው። ይሄ እንጨቱ ምናምን የሆነ ይሄ እኮ ተራ ቀበሌ ውስጥ አርሶ አደሩ ምግባቡበት አባባል ነው ኢትዮጵያ ውስጥ። ስለዚህ እኔ አሁን እዚህ ላይ ብዙ ጊዜ አላጠፋም። የመጥረቢያ ፖለቲካ ካየነው በትክክል የሚገልጸው አብይ ራሱን ነው። አብይ
በዩኤኢ የተገዛ ሰው ራሱ እንጨት የሆነ አብይ አህመድ የሚባል እንጨትን ይዞ የአረብ ኤሚሬቶች ዩናይትድ አረብ ኤሚሬትስ እነኚህ መሐመድ ቤንዚያን በተለይ መሐመድ ቤንዚያድ አብይን ይዞ ኢትዮጵያን ይገዛል። ቀጥታ ኢትዮጵያ የቅኝ ግዛት ስር ነች። ኢትዮጵያ ማን ነው እንደራሴ ሆኖ ኢትዮጵያን የሚገዛለት ለመሐመድ ቤንዚያድ? አብይ ነው፣ እንጨት ሆኖ። እንግዲህ እዚህ ላይ አብይ እንዳለ አብይን ምለው እንጨቱ ምንም አላደረገም። ይሄ ብረቱም የሚቆርጠው ብረቱም ምንም አላደረግም። እንጨቱን የሚይዘው ሰው የሻዕቢያ ነው አለ አይደል? እኛ ደግሞ የምንለው ዩኤኢ ምንም አላደረገችንም። እንዳው ዩኤኢ አብይን ይዛ ነው ኢትዮጵያን የምትገዛ እንጂ እንጨት የሚባለው አብይ ነው። ያንን እንጨት ከቆረጥ ነው ዩኤኢ በፍጹም እኛን አትነካም። ስለዚህ እኛ ለዩኤኢዎችም እንናገራለን፣ ተይ ዩኤኢ እንላለን። ነገር ግን እንጨቱን ደግሞ እንቆርጣለን፣ ጠማማ እንጨቱን እንቆርጣለን። የኢትዮጵያ ሕዝብ የጠማማ እንጨት አገዛዙን ይቆርጣል። ይህ መጥረቢያ የተባለው እንጨቱ ኢትዮጵያ ውስጥ የበቀለ እንጨት አለ። አጠቃላይ ኢትዮጵያ ሕዝብን እየጨፈጨፈ ያለው እንጨት አለ። ይህ ጠማማ ኢትዮጵያ ውስጥ የበቀለ አረም የሆነ ስርዓት አለ። በጣም የሚያሳዝን ወፍ ዘራሽ የሆኑ ቡድኖች መጥተው ኢትዮጵያን ይዘዋል። አሁን እነኚህ ዘር የላቸው፣ እነኚህ የዩኤኢ ጉድፈቻዎች ናቸው። እነኚህ ናቸው እንጨት ሆኖ መጥረቢያ ሆኖ ኢትዮጵያን የሚጨፈጭፉ። ስለዚህ የመጥረቢያ አገዛዝን የመጨረሻ መቁረጥ ያስፈልጋል። የእንጨት ፖለቲካ አብይ ላይ ነው የሚሰራ በትክክል። ሌላው ኢትዮጵያውያን ሲቸግሩ ነው ወደ ትጥቅ ትግልም ወደ ትግልም የገቡት። አዲስ አበባ ላይ የሚቀመጡ ለኢትዮጵያ ለዜጎች የሚናገሩ ሲቸግሩ ነው እንጂ ትግል ጥማት ያለው ኢትዮጵያዊ የለም፣ አላየው። በቃ ሲጨቆን ጫካ ይገባል ሰው፣ ሲጨቆን ይታጠቃል። አብይ ነው በቃ ካልገዛችሁ ካልገደልኳችሁ እያለ ህዝብን የሚጨፈጭፈው። ስለዚህ እንጨቱ እሱ ነው። እሱ ጠማማ እንጨት ኢትዮጵያ ውስጥ በቅሎ ደግሞ ሸወደ። አይ ትክክለኛ እንጨት ነኝ ብሎ ለካሱ በጣም የመጨረሻ ጠማማ፣ እንደዚህ ብቻም ሳይሆን ጠመዝማዛ የሆነ አደገኛ የሆነ መጥረቢያ ነው አብይ። ስለዚህ ህዝቡ የኢትዮጵያ ህዝብ ችግር ምንጩ ዩኤኢ አይደለም፣ ምንጩ እንጨቱ ነው፣ አብይ ነው። ይህንን እንዳንረሳ። አብይን ይዛ የምትገዛው ኢትዮጵያን የምትገዛው ዩኤኢ መሆኗን በፍጹም ማንም ኢትዮጵያዊ አይረሳም። ሌላው ደግሞ የሚያስቅ እንደው አብይ በቃ ስብሰባ ከጠራ ካልተጨበጨበለት በቃ ጨብጫቢ፣ ይሄ መወደስ በቃ ሰዎችን አሰልፎ ያስገባል። አንዳንዱን ደግሞ ጫት ቅማችሁ ኑ ብለው ወረቀት ተጽፎላቸው ይሰጣል። እሱን ያነባሉ። ለአብይ አህመድ ተነስታችሁ ለ10 ደቂቃ ጭብጨባ አድርጉ ይባላል። አንድ መሐመድ ቆጴ የሚባል ፓርላማ አባላትን ተነሱና እንደው አድንቁት እንጂ በቃ እኮ በቃ ብሎ የፓርላማ ውዳሴውን አየን እኮ። የሚገርም እኮ ነው ኢትዮጵያ ውስጥ እኮ። እሱን እኔውና ስለ መሐመድ ቆጴ ትንሽ ላውራ።
የተከበራችሁ የሕዝብ ተወካዮች ምክር ቤት አባላት፣ ክቡር ጠቅላይ ሚኒስትር አብይ አህመድ ለህብረ ብሔራዊት ኢትዮጵያ ሁለንተናዊ ብልጽግና ጠንካራ መሰረት ለመጣልና በየመስኩ ለትውልድ የሚተርፍ ደማቅ አሻራ ለማኖር ያለ እረፍት በመትጋት እየተወጡ ላሉት ድንቅ የአመራር ሚና ከመቀመጫችን ተነስተን በጭብጨባ እውቅና እንድንሰጣቸው ጠይቃለሁ። እኔ እንዲህ አይነት እንደው ኢትዮጵያን የገጠመው አስቸጋሪ ነው። እኔ እንደዚህ አይነት ማለት ይሄ ፋሽስት ሰው ስትሆን ጭብጨባ 10 ደቂቃ ጭብጨባ ምናምን ሳትቀመጡ በቃ እስከ መጨረሻ ድረስ ቆመ መጨብጨብ አለብን። በቃ አብይ በቃ ይብቃኝ ካለ ብቻ ነው እንጂ የምትቀመጠው ጨብጫቢ ሁላ ተሰብስበው እና አብይ እንደዚህ አይነት ነገር ይወዳል። በጣም የሳይኮሎጂ ችግርም ስላለበት በሽተኛም ስለሆነ ጭብጨባ ነገር ይወዳል። መፍትሄው ነው እሱ ብቻ ነው። በቃ መፍትሄያችን እሱ ነው። በቃ ችግራችንን ፈታ ምናምን ተብሎ ለሱ ካልተዘመረለት አይሆንም። ያንን ይወዳል አብይ። አሁን መሐመድ ቆጴ የሚባለው ይሄ ሰውዬ በነገራችን ላይ ይሄ መሐመድ ቆጴ ትንሽ ስለሱ ይሄ ሰውዬ መሐመድ ቆጴ ነው። ኦሮሚያ ውስጥ ይታወቃል። በአባዱላ ጊዜ ሰርተዋል። ሁሉም ፕሬዝዳንቶች አካባቢ ይሰራል እና አጭበርባሪ ነው እና ቅሞ መርቅኖ ነው የሚመጣ። አንድ ነገር ልንገራችሁ። መለስ በሞተበት ጊዜ ለሱ አልቃ የለቅሶውን ኮሚቴ የሚቆጣጠር ሰዎች ተመረጡ። አስለቃሽ ኮሚቴ ማለት ነው። አስለቃሽ ኮሚቴ ውስጥ ተመረጠ። የመለስ በሞተበት ጊዜ አስለቃሽ ኮሚቴ ውስጥ ተመርጦ እንዲያውም የኪነ ጥበቡን ዘርፍ እንዲመራ ተደረገ። አርቲስቶች መዝሙር እንዲያወጡ የተለያየ በቃ ኪነ ጥበቡ ዘርፍ ሬዲዮ ላይ አለቃቀሱ ምናምን ሲሪየስሊ የሚከታተሉ ሰዎች አሉ። በክልል ደረጃ ደግሞ ሁሉም ዞኖች ለቅሶም እንዲቀመጡ የተመረጠችው አዳነች አቤቤ ነበረች። ያኔ መሐመድ ቆጴ የአስለቃሽ ኮሚቴ ውስጥ ተመርጦ እንዳውም ዋናው የእንትን የአርቲስቶች አካባቢ የሚሰራ ስለሆነ ሰውየው ሊትሬቸር ሰው ነው፣ ይጽፋል እና ግጥምም ይጽፋል ምናምን እና መዝሙር ይውጣ ተባለ። የሚያስለቅስ መዝሙር ለመለስ እንዲያለቅሱ ሰዎቹ ያንን ዜማ ሰምቶ ዜጎቹ እንዲያለቅሱ የሚያደርግ በተለያየ ቋንቋ ለቅሶ እንዲወጣ ተደረገ። ያኔ የሱ ነው እንደውም ተቀባይነት ያገኘው ቤተመንግስት ውስጥ መሐመድ ቆጴ የመሐመድ ቆጴ ግጥምና ዜማ በጣም ተቀባይነት ያገኘ፣ ሰውን እንደ ጉድ አስለቀሰ። በዛም ተሸለመ። በኦሮሚያም በቤተ መንግስት አካባቢም የተሸለመ ነው። ያ አስለቃሽ ዜማ በማውጣቱ እንዳም ነጋም ቦቆዱ መለስ ሲጃለና ያጃሌ መለስ ምናምን እያለ በቃ በሰላም እረፍ ምናምን እና መለስ እና ለዛ ያኔ ማነው ይህንን ጥሩ የሆነ ዜማ ያወጣ
ብለን ስንጠይቅ ለካ መሐመድ ቆጴ የአስለቃሽ ኮሚቴ አባል ውስጥ ነበር። ዛሬ የማስጨብጨብ ኮሚቴ ዋናው ስራ አስኪያጅ ሆኖ ቁጭ አላለም። የማስጨብጨብ ኮሚቴው ኃላፊ እሱ ነው። ባይዘው ዛሬ ብቻ አይደለም፣ በየጊዜው እሱ ነው የሚያስጨበጭበው። ይሄ ፓርላማ ውስጥ ተነስታችሁ አጭብጭቡለት የሚለው ሰውዬ እሱ ነው። እስቲ ወደኋላ መለስ ብላችሁ ይሁት። መሐመድ ቆጴ የአስጨብጫቢው ኮሚቴ ዋና ኃላፊ ነው፣ ያስጨበጭባል። እና በዚህ ነው ሹመት የሚያገኙ እና አሳፋሪ ስራ ነው የሚሰሩት። እኔ የኢትዮጵያ እነኚህ ሰዎች እኮ ከትናንቱ ጋር እንደዚሁ እያሉ ዛሬ ስመጣ እንደዚህ ነገም እንደዚህ እነኚህ ሰዎች አይናቸውን በጨው አጥቦ ይመጣሉ። ነገ ሌላ ስርዓት ብመጣ ቁጭ በቃ ነፃ አውጪ ግንባሩ ነው ይመጣሉ። በቃ አዲስ አበባ ላይ ከነሱ በላይ ታጋይ የለም። ግጥም ይጽፋሉ። ቁጭ ብለው ለፋኖ ለኦሮሞ ነፃነት ሰራዊት ግጥም ይጽፋሉ። ነገ ያደርጋሉ እነኚህ ሰዎች እና በጣም ይሄ እንደዚህ አይነት ስለሚደብር ነው። ሌላው አብይ አህመድ እኔ የተናገረው በጣም የሚያሳፍር የአርሲው አካባቢ ሰውን ጨርሰው የአርሲ ግጭት ብሎ ያወራው በጣም ነውረኛ የሆነ አርሲ እንደዚህ ህዝብን የእምነቱ ተከታዮች የኦርቶዶክስ እምነት ተከታዮችን ጨፍጭፎ አስጨፍጭፎ 2 ሰው ነው 3 ሰው ነው ይሞታል። ሌላው ደግሞ የኔ ሚሊሻ ነው ይሞታው። ምን ታወራለህ ያለ። አይ ኢትዮጵያ እንደው የሰው ሬሳ ላይም እንደዚህ ይላል። ምን ነው ዝም ብልስ? በቃ እንዳልሰማ ዝም ብልስ? እንደዚህ ከሚጫወትብን ዜጎች አይደሉም እንደ የተጨፈጨፉት? ምንድነው የበደሉት? ንጹሃን ዜጎች ሲጨፈጨፉ አስጨፍጭፎ የኦሮሞ ነፃነት ሰራዊት ነው የኔ ምርጫ ምናምን ለማደናቀፍ ይላል። ደግሞ ያንተ ምርጫ ገደል ይግባ። ዜጎችን ለምንድን ነው የምትጨፈጭፈው? በቃ ፋኖና የኦሮሞ ነፃነት ሰራዊት ኦሮሚያና አማራ ክልል ላይ ምርጫው እንዳይኖር አደረጉ። ከጅምሩ የወደቀ ምርጫ እነሱ ደግሞ መጨረሻውን እንትን አደረጉ። ምርጫው አልተካሄደም። እሱ ራሱ እንዳመነው ምርጫው የለም፣ ምንም አይነት ምርጫ የለም። እንደነው ያለው 15% ለተቃዋሚ ፓርቲዎች እኮ ለቀኩኝ፣ እኔ ያልተወዳደርኩም ባዶ ወንበሮችን አደልኩላቸው አለ። ምንም አልተወዳደርኩም አለ። አስቡ፣ ምርጫ ነው ያው ተወዳደርኩ ይባላል። 15 ወንበር ላይ ምንም አልተወዳደርኩም ለቀኩላቸዋል፣ ሰጠዋቸዋል፣ ሸለምኳቸዋል። 15% የፓርላማ መቀመጫ የክልል ምንጥስዮ ምናምን። ይህ ምርጫ አይባልም። ራሱ ደግሞ ያወራል ደግሞ ወጥቶ ምርጫ እኮ ትወዳደርና ነፃ ምርጫ ከሆነ ትሸነፋል። ውድድር የለም። ባዶ እንትን በቃ በቃ ክፍት ሰጧቸው አለ። የሚገርም እኮ ነው። ክፍት ቦታ ሰጠ ማለት እኮ እኔ ነኝ የሰጠው እያለ ነው። ስለዚህ እነኚህ የወንበር አከፋፋይ የሆነ ሰውዬ ያንን ወንበር ይዞ ፓርላማ የሚገቡ ተላላኪ ናቸው ማለት ነው። የአብይ ተላላኪ ናቸው ማለት ነው። ብልጽግና ናቸው ማለት ነው በሌላ ቋንቋ። እና ለምሳሌ ኢዜማ ብልጽግና፣ አብን ብልጽግና፣ ምናምን ብልጽግና ነው የሚባሉት እንጂ የግልም ከተባለ ውሸት ነው። ብልጽግና ነው አባቱ። እንዳለ ሙሉ ፓርላማ የገቡት አባታቸው ብልጽግና ነው። አብይ ነው የሰጣቸው ወንበሩ። ኢዜማ ሃይፈን ብልጽግና ነው የሚሆነው እዛ የገባው ምናምን ግርማ ምናምን ሴፉ ይሁን ማን ይሁን በቃ ሙሉ በሙሉ ብልጽግና ናቸው። እና
አብይ ስልጣን ያከፋፍላል፣ ሀብትን ያከፋፍላል፣ የፓርላማ ወንበርንም ያከፋፍላል። ሁሉንም ተቆጣጠረ ማለት ነው አሁን አብይ። ስለዚህ የኢትዮጵያ ህዝብ ይህንን ስለሚያቅ ፋኖን ይደግፋል። የኢትዮጵያ ህዝብ ይህንን ስለሚያቅ የኦሮሞ ነፃነት ሰራዊትን ይደግፋል። የኢትዮጵያ ህዝብ ይህንን ስላወቀ ቲዲኤፍን ይደግፋል። ወደድክም ጠላህ ወደድክም ጠላህ የኢትዮጵያ ህዝብ ቤንሻንጉል ጉሙዝ ውስጥ ለነፃነት የሚታገሉ፣ ጋምቤላ ውስጥ ለነፃነት፣ ሶማሌ ውስጥ፣ ሲዳማ ውስጥ ሁሉም ኢትዮጵያ ክልሎች አካባቢ የሚንቀሳቀሱ ለነፃነት የሚንቀሳቀሱን ይደግፋሉ ማለት ነው። የውሸት ምርጫ ስለሆነ ምርጫም አልነበረም። ይሄም የተመረጠ መንግስትም አይደለም፣ ያልተመረጠ መንግስት ነው። ስለዚህ አብይ የተመረጠ አይደለም፣ ኢሊጂትሜት ነው። ኢሊጂትሜት አንደኛ ምርጫም አልተካሄደም። ኦሮሚያ ውስጥ አማራ ክልል ውስጥ 80-90% ምርጫ አልነበረም። ዝም ብለህ ኮሮጆ ውስጥ እንትን ከተማ የተወሰኑ ከተሞች ላይ በማሙላት የምታደርገው ምርጫ አያስብልም። የተደረገው ምርጫ የለም፣ ያልተመረጠ መንግስት ነው፣ የውሸት መንግስት ነው፣ ኢሊጂትሜት ነው፣ ሊወገድ ይገባል ማለት ነው። በተለይ እኔ ያናደደኝ የንጹሃን ዜጎች እልቂትን እንኳን እንደው ሰው ሞተ ስንት ሰው ነው ይላል። በቃ 2 ሰው ሞተ ብላችሁ ታወራላችሁ እንዴ? በየጊዜው እኮ ሰው ይሞታል ይላል፣ ደግሞ አይቆምም ይላል። ምንድን ነው ያለው? በብሔርና በሃይማኖት ድሮ አይጋጩም። ለምን? አፈና ስለነበር። አሁን ነፃነት ስለመጣ በብሔር ግጭት ይበዛል፣ በሃይማኖት ግጭት ይበዛል። ያ ደግሞ እየቀነሰ ነው አለ ነፃነት ስለመጣ። አቤት አቤት አቤት! ድሮ አፈና ነበር፣ አሁን ነፃነት ነው እንደዚህ የሚያደርገው። የሚገርም እኮ ነው። ምንድን ነው ነፃነት ስለመጣ ነው ሰውን የምትጨፈጭፈው? የአብይ ሰራዊት አይደለ እንደሚጨፈጭፈው? የሽመልስ አብዲሳ ሸኔ የሚባለው አይደለ እንደ አማራን የሚጨፈጭፈው? ኦሮሚያ ውስጥ የኦርቶዶክስ እምነት ተከታዮችን የሚጨፈጭፈው የሽመልስ አብዲሳ እና የአብይ ደህንነቶች እና ሸኔ የነሱ ሸኔ አይደለ እንዴ? አበበ ገረሱና ራርሳ መርዳሳ አይደሉም እንዴ ኦፕሬሽኑን የሚመሩት? ብቻ ግን ሰው ቢያንስ ማዘን ነበረበት። ያንንም እኮ አሁን እኮ ማስመሰል ሁሉ ትቷል። አብይ ትቶ ምን ታመጣለ ማለትም እየጀመረ ነው መሰለኝ። በተለይ ንጹሃን ዜጎችን በተመለከተ የታጠቀውንን የፈራ እየመጡብኝ ነው ይላል እና አውቆ እንትኑን አጀንዳውን የለም እንደዚህ ዝቅ አድርጎ 2 ሰው ነው የሞተ ስል አብይ ገና የከፋ ይመጣል እያለ ነው። ይህንን እንደዚህ መረዳት አለባችሁ። አልሞታችሁም፣ 2 ሰው ነው አሁን የሞተው። ቀጥሎ በጣም ዘግናኝ የሆነ ነገር ሰርቻ ያሳያቸዋለሁ ማለት ነው። ስለዚህ ሁልጊዜ የሆነ ነገር አሳንሶ ሲነግራችሁ ጠብቁ። ሌላ ዙር አለ፣ ያሳዝናል። ያንን እየተናገረ ነው አብይ። በሌላ በኩል ደግሞ ይሄ ብሔራዊ ምክክር ምናምን የሚባለውን በተመለከተ አብይ ያለው እኔ ከዚህ በኋላ 2 ተርም ብቻ ነው የምፈልገው፣ ፕሬዚዳንቱ 2 ተርም ብቻ ነው የሚገዛችሁ። ምን አላት 2 ተርም ገና ፕሬዚዳንቱ በፕሬዚዳንት ደግሞ 2 ጊዜ ብቻ ነው የምትመረጠው አለ። 2 ተርም ይህንን አሁን የያዝከው ተርም ትጨርሳለህ? ይህንን ታውቃለህ? አብይ አውቆ እንትን ያደርጋል፣ ያወናብዳል።
ሰውን ጭንቅላቱን ይመታል። ከዛ በተለይ ደግሞ ካድሬው እሱ እኮ አያችሁ አይደል ለ10 ዓመት ነው ፕላን እያደረገ ያለው እና አሁን 10 ዓመት ጨርሷል። ቀጥሎ 10 ዓመት ይገዛል። ስለዚህ 20 ዓመቱን ጨረሰ እኮ ያለውን ነገር ተናግሮ አልነበረም እንደ 20 ዓመት ገዛለሁ ቀጥቅጬ ያለውን ነገር እየፈጸመ ነው ትላለች። ካድሬ ደግሞ አብይን ያን ነው 2 ተርም ነው የብሔራዊ ምክክር የሚያጸድቁልኝ አለ። ፕሬዚዳንቱ 2 ተርም ገና አገላችኋለሁ መቻለቃችሁ አለ። እሱን የሚወስነው የኢትዮጵያ ነፃነት ቡድኖች ናቸው። ለኢትዮጵያ ነፃነት የሚታገሉ ቡድኖች ኢትዮጵያውያን ይወስናሉ። አንተ ስንት ዓመት ትቆያለህ፣ ስንት ወር ትቆያለህ የሚለውን የኢትዮጵያ ሕዝብ ይወስናል። እሱ ግን እዛ ላይ ብሔራዊ ምክክር ምናምን የሚባለው ይሄ መስፈናሪያ የሚመራው የአብይ አሽከር እንደሆነ አብይ ራሱ ነገረ። የታወቀ ነገር ነው። ይሄ ብሔራዊ ምክክር ፋሽስት ምክክር ጉባኤ ሊካሄድ ነው። ያንን ደግሞ የመጨረሻ አውትካሙንም ነገረን። 2 ተርም ብቻ ነው የምፈልገው፣ እሱን ደግሞ ነግሬያቸዋለሁ። ብልጽግና የምፈልገው ያንን ነገር ያደርጋሉ፣ ይጨርሳሉ፣ እኔ ባልኳቸው መሰረት ያደርጋሉ አለ። ምንድነው ይሄ ብሔራዊ ምክክር የሀገራዊ ምክክር መድረክ ምናምን የሚባለው? ጉባኤ የሚባል የለም። የብልጽግና ጉባኤ ይካሄዳል። ልክ ብልጽግና ጉባኤ ላይ ፍቃዱ ተሰማ ፍቃዱ ጥው የሚባል ዋናው ቃለ መሃላ አስፈጻሚ ሆኖ ይቀርባል። አብይ ቃለ መሃላ በቀጣይ 5 ዓመታት ገላለሁ እያለ ቃል ይገባል። ጨፈጭፋለሁ፣ ኢትዮጵያን አፈርሳለሁ ምናምን ብሎ ቃል ይገባል። ያ ነው የሀገራዊ ምክክር ተብሎ የሚደረገው። ምንም እንትን የለውም። ዋናው ነገር እዚህ ላይ አብይ ያደረገው ምንድን ነው? በተለይ አብይ ባይዘወይ እንትኑን የሱን ምርጫ ድግሱ ላይ የተገኙ ያሸበረቁለት የደነሱለት ምርጫ ክርክር ተብዬ ውሸት ላይ ለማስመሰል ከሱ ጋር የደነሱ ሰዎችን አመስግኗል። በነገራችን ላይ ኢዜማን አመስግኗል፣ ኦኔግን አመስግኗል፣ ሁሉንም አመስግኗል። እኔን ስላጀባችሁ ቴንኪዩ እናንተ ጀግኖች ናቸው አለ። አይ አብይ ግን ደግሞ አብይ የሚፈራው ተናግሯል። የሚፈራው ምንድን ነው? አብይ ሱዳን፣ ኤርትራና ወያኔ አንድ ሆኖ እኔን አሸንፉኝም አለ። ነጥቧ እዚህ ነች። አብይ በጣም ፈርቷል። ፈርቶ መጨረሻ ላይ እንደራደር አለ ከደብረጽዮን ጋር። ኦሮሚያ አካባቢም አማራ ክልል ላይ የምትንቀሳቀሱም እጅ ስጡና አብራችሁ ስልጣን ከፈለጋችሁ ኑ እጅ ስጡ ምናምን አለ። እጅ ስጡ ምናምኑን እንመጣበታለን። ዋናው የሱዳን ጉዳይ፣ የኤርትራ ጉዳይ፣ የወያኔ ጉዳይ ይሄ ጽምዶ የሚባለው ጀምሮ በግልጽ ነው የተናገረው። አሁን ሱዳን ጋር በግልጽ ተቃራኒ መሆኑን ተናገረ። ይሄ ለመጀመሪያ ጊዜ ነው በነገራችን ላይ ሱዳንን ስም ጠቅሶ። ይሄ ምንድን ነው የሚያደርገው? የኢትዮጵያን የውጭ ጉዳይ ፖሊሲ ሱዳንን በተመለከተ ቀጥታ ወደ ደርግ ዘመን ይወስዳል። በደርግ ዘመን የነበረው ግንኙነታችን አሁን ዳግም ተቃራኒ ሆነናል ማለት ነው ሱዳን ጋር። ስለዚህ አብይ የዩኤኢ ተላላኪ ስለሆነ አማጺ ቡድንን ይደግፋል ሱዳን ውስጥ። ሱዳኖችም
የግድ አማጺ ቡድንን ለመደገፍ ዝግጁ ይሆናሉ ማለት ነው። ስለዚህ አሁን ሙሉ በሙሉ ሱዳንን ስም በነገራችን ላይ ሱዳንን ለምኖ ነበር። ጅቡቲ ሂዶ ለምኖ እግራቸው ላይ ወድቆ እባካችሁ ፋኖንም የኦሮሞ ነጻነት ሰራዊትንም ቦታ እንዳትሰጡ፣ ወያኔን ደግሞ እንደው ምናምን ከዛ አውጡ እያለ ለምኖ ነበር። እነሱም ነግሯል። ጃንጃዊድ ሚሊሻ አርኤስኤፍ የሚባለው የምትደግፈውን አቁም አሉት። አብይ ደግሞ ያንን ማቆም አይችልም። ለምን? የአብይ አለቃ መሐመድ ቤን ዚያድ ዩኤኢ አብይን አይለቅማ። ስለዚህ አብይ የዩኤኢ ተላላኪ ስለሆነ ኢትዮጵያን በቀኝ ግዛት ስር አብይ ነው ያስወደቀው። ያንን ስለሚፈጽም የአብይ ስልጣን ከዩኤኢ ስለሚመጣ የስልጣኑ ምንጭ ዩኤኢ ስለሆነ አብይ የዩኤኢን ትእዛዝ እምቢ አይልም። ሰው አርኤስኤፍን መደገፍ አቆመ። ስለዚህ ሱዳኖች ምንድን ነው የሚያደርጉት? የግድ ኢትዮጵያ የውስጥ ፖለቲካ ውስጥ ጣልቃ ይገባሉ። ፈልጎ ፈንድ ሊያደርጉ ይችላሉ። ፈንድ የሚፈልግ ተቃዋሚ ኃይል ሊያገኝ ይችላል ማለት ነው። ማሰልጠኛ ሁሉ ማግኘት ይችላል። ገንዘብም ማግኘት ይችላል። ለምን? አብይ ራሱ አርኤስኤፍን አቁም ተብሎ እምቢ ስላለ። አገሮች ደግሞ ቲት ፎርታት ነው የሚያደርጉት። አንተ ያደረግከውን እነሱም ያደርጋሉ፣ ፕሮፖርሽናል በሆነ እንትን። ስለዚህ አብይ ሱዳን ጋር ግልጽ ግጥሚያ ውስጥ ገብተዋል ማለት ነው። እሱ ይህንን ደግሞ ፓርላማ ላይ ነው የተናገረው። አንድ ብሎ ይሄ ለአብይ መጥፎ ዜና ነው የሚሆነው። አብይ ዲፕሎማቲክ አይደለም፣ ወራዳ ነው እንጂ እንዲሁ እንደዚህ አይባልም። አሁን ሱዳኖች እንደዚህ ወጥቶ ኢትዮጵያን ይቅርና የዓለም ምናምን አንድ ላይ ሆናችሁ ብትመጡ እናሸንፋለን አይሉ። አብይ ፖለቲከኛም አይደለም፣ ዝም ብሎ ውሸታም ነው፣ የከተማ ዱርዬ ነው። ለዛ ብሎ ነው ሱዳን አይደለም ኤርትራ ምናምን ወያነ የዓለም እንትን ደርባችሁ ብትመጡ የኔ መከላከያ በጣም ጠንካራ ነው ምናምን አለ። ውሸቱ ነው፣ ፈርቶ ነው እንደዚህ የተናገረው። ከአፉ አምልጦ ነው እንደዚህ የተናገረው። ስንት ጊዜ ትሬን አድርጎ መጥቶ ነበር የሚናገሩ ነገሮችን ይዞ፣ ግን አንዳንዴ ያመልጧል። ይናገራል፣ ያሰበውን ይናገራል፣ ከጽሁፍ ውጭ ይወጣል። እንደዚህ ሱዳንን አነጣ። ያው ሻዕቢያ ምናምን ኦልሬዲ በአደባባይ ስለሚያደርጉ ነው። ሱዳንን ጨመረበት። አሁን ሱዳንን ኤርትራን ጨምሮ አንድ እንዲሆኑ አብይ በየቀኑ ጣላያቱን እያበዛ መጀመሪያ ኦሮሞ ላይ ጦርነት ከፈተ፣ ኦሮሞ ሊገለኝ ነው ብሎ። ከዛ በኋላ ትግራይ ላይ ጦርነት ከፈተ፣ ከዛ አማራ ላይ ጦርነት ከፈተ። በየቀኑ አሁን ቤንሻንጉል ጉሙዝ ላይ ጦርነት ከፍቷል፣ ጋምቤላ ላይ ጦርነት ከፍቷል። በየቀኑ እሱ ጣላትን እያመረተ ይሄዳል። ፖለቲከኛ አሁን መካቬሌን በደንብ አንብቦ ቢሆን አንዳንዴ የመካቬሌን ፕሪንሲፕሎችን ለመተግበር ይሞክራል። በተለይ ደግሞ ለመዋሸት አብይ እንደ መካቬሌ እንደምለው አታላይ ለመሆን ብቃት የለውም። ሪያል ፖለቲክ የሚባለውን ውሸት መዋሸት ምናምን የሚባለው ራሱ የምትዋሸው በጣም ቦታ አለው፣ ጊዜ አለው። ሳይነቀብ ነው። አንዴ ከተነቀብ ብታቁም ይሻላል። ማለት ብቃት የለውም አብይ ለማዋሸት ራሱ። እና መካቬሌ ምንድን ነው የምለው? ጠላትን አታብዛ ይላል። አብይ ግን በየቀኑ ጠላትን በላብራቶሪ ውስጥ አድርጎ እንትን ዱፕሊኬት የሚያደርጉት ኤክስፖኔንሽሊ ነው የሚያባዛ። አብይ እያባዛ ይሄዳል። ጠላቶቹ መቃብሩን እየቆፈረ ይሄዳል አብይ።
ሰው እንደዚህ እና ይሄ ፖለቲከኛ አይሆንም። እኛን የገጠመን በጣም በጣም በቃ በሽተኛ ሰው ነው የገጠመን። ፓቶሎጂካል ላየር ነው ይሄ ሰውዬ፣ ናርሲሲስት ነው፣ ሳይኮፓት ነው። እና ስዋሽ ደግሞ በቃ እኔ ማለት ለሱ እኮ ምንም አይደለም ውሸት፣ ቃላት ለወጥኩ እንደ ምናምን ማለቱ ነው ውሸት ሲናገር። እና አብይ በጣም ስለፈራ በተለይ ደግሞ የውጭ ኃይሉ እኔ ላይ የውስጥ ኃይሉን ሊቀሰቅሱ ይችላሉ ብሏል። አንደኛ ነገር የውጭ ኃይል ምናልባት እርዳታ ሊሰጡ ይችላሉ፣ ምናልባት ማሰልጠኛ ሊሰጡ ይችላሉ፣ ምናልባት ጠመንጃ ሊሰጡ ይችላሉ። ከዛ ውጭ ግን አንድ አማጺ ቡድን ኮዝ ምክንያት ካለው ነው የሚያሸንፈው። አሁን አማራ ክልል ውስጥ ምክንያት ስላላቸው ነው ጠራርጎ እያወጡ ያሉት የብልጽግና መዋቅርን። ኦሮሚያ ውስጥ ኮዝ ስላላቸው ነው የብልጽግና መዋቅርን አፍርሶ እንደዚህ ያደረጉት። ትግራይ ውስጥ አብይ ገብቶ ማስተዳደር ያቃተው ኮዝ ስላለው ነው ቲዲኤፍ። እና ዋናው ነገር ኮዝ ነው። ጠመንጃው ከየት መጣ ሳይሆን አብዛኛው በነገራችን ላይ በአማራ ክልልም በኦሮሚያ ክልልም አብዛኛው ጠመንጃው ከኢትዮጵያ ወታደር ነው የሚያገኙት። ያሳዝናል። ኢትዮጵያውያን ይገዳደላሉ። ያሳዝናል። ለአብይ ስልጣን ተብሎ ኢትዮጵያውያን ያልቃሉ። ያሳዝናል። እና አብይ ይሄንን ነው የፈራ። የታጠቀው ኃይል በተለይ ኦሮሚያ እና አማራ ክልል ይሄ እየተጠናከረ ስለመጣ በተለይ ኦሮሚያ ክልልና የአማራው ኃይል መናበብ ስለጀመሩ ወደ መነጋገርም እየሄዱ ስለሆኑ ከትግራይ ኃይል ጋርም መነጋገር ስለሚፈልጉ እችን ፈርቷል። እችን ስለፈራ ሁልጊዜ ችግሩን ወደ ውጭ ያደርጋል። በቃ የውጭ ኃይል ነው እንደዚህ የሚያደርገኝ የውጭ ኃይል ነው ምናምን ይላል። ዋናው መሰረቱ የውስጥ ጉዳይ ነው፣ የውስጥ ችግር ነው። ድጋፍም ያገኙትን ኦላና ፋኖና ቲዲኤፍ ከሀገር ውስጥ ነው። ግዢ ላይ ደግሞ ውጭ ሊገናኙ ይችላሉ። አብይም ከውጭ ሲገዛ ሌሎችም ከውጭ ሲገዙ ማለት አንድ እንትን ላይ ግዢ ላይ ሊገናኙ ይችላሉ። የሆነ ነገር ሰምቼ ነው የሆነ አውሮፓ ውስጥ አብይም ለመግዛት ሂዶ ሌሎቹም ለመግዛት ሂዶ አንድ ካምፓኒ ለሁለቱም ይሸጣል። እንደዛ ሊሆን ይችላል። እና ከዛ ውጪ ልዩነቱ ምንድነው? የድጋፍ ልዩነት ነው። የኢትዮጵያ ኃይሎች ከሀገር ውስጥ ነው ድጋፍ የሚያገኙት። ግዢና የተለያዩ ነገሮች ላይ ሌላ ቦታ ሊገናኙ ይችላሉ ለማለት ነው። በአጠቃላይ ከአብይ ጋር ፋኖም የኦሮሞ ነጻነት ሰራዊትም ለአብይ እጅ እንዲሰጡ አብይ እንግዲህ ትዕዛዝ አስተላልፈዋል። እንደዛ የሚባል ነገር የለም። አብይ አይደራደርም። የውሸት ድርድር ከትግራይ ጋር ለማካሄድ ምናምን ይለምናል። ያ ግን ጊዜ መግዣ ነው የሚሆነው። አብይ ጊዜ ይጠብቃል እንጂ በተለይ ደግሞ ቲዲኤፍን ያፈርሳል። ቲዲኤፍን ያፈርስና ትግራይ ህዝብ ይገብራል ማለት ነው። ነጌታቸው ረዳ ምናምን እነሱ የአብይ መጥረቢያዎች ናቸው። እነ ሽመልስ አብዲሳ፣ እነ አረጋ ከበደ፣ መከላከያ ሰራዊት ምናምን እነኚህ የአብይ መጥረቢያዎች ናቸው። አብይ እንጨቱ ነው እና ህዝብን የሚጨፈጭፍበት ይሄ ብረቱ ነው። ከዛ ውጭ የንግግር
ምክክር የሚባል ከኢትዮጵያ ትክክለኛ ኢትዮጵያ ኃይሎች ጋር ምንም የለም፣ አይመጣም። አብይ የሚፈልገው ፕሬዝዳንት መሆን ነው፣ ንግስናውን ነው የሚፈልገው። ሌላውን ደግሞ እየገደለ ይሄዳል። መግደል ደግሞ ለአብይ በጣም ቋሚ ስራው ስለሆነ እነዚህ መጥረቢያዎችን ተጠቅሞ ደግሞ ሰውን ይጨርሳል። መጥረቢያዎቹ ኦሮሚያ ላይ ሽመልስ የሚባል መጥረቢያ አለ፣ ብረቱ ማለት ነው። መከላከያ ሰራዊትን እንደ መጥረቢያ ነው የሚቆጥረው አብይ፣ እሱን ይጠቀማል። እና አረጋ ከበደም ተመሳሳይ ስራ ነው የሚሰሩት አማራ ክልል ላይ። ጌታቸው ረዳም ትግራይ ህዝብ ላይ መጥረቢያ ነው፣ እሱም የቆረጠ ነው የሚሄደው። በአጠቃላይ ሁሉም ክልሎች ላይ አብይ መጥረቢያዎች አሉ፣ ሰውን የሚገሉ። አብይ እንጨቱ ነው። እንጨቱን ደግሞ የሚይዘው ዩኤኢ ነች ብያለው። ከዛ ውጭ መፍትሄ አይመጣም። መፍትሄ የሚባል ነገር የለም። መፍትሄ የሚመጣ መቼ ነው? የኢትዮጵያ ህዝብ አንድ ሆኖ ተባብሮ ይህንን ስርዓት ማሸነፍ ብቻ ነው። አብይን አሸንፈ ነው ሰላም የምታመጣ። አብይን አሸንፈ ነው ልማት የምታመጣ። አብይን አሸንፈ ነው ፍትህ ዳቦን የምታመጣ። አብይ ጋር መነጋገር ማለት እጅ መስጠት ብቻ ነው። አብይ ጋር ድርድር እሄዳለሁ ካልክ ለሆድ ይሰጣል፣ እሱ ላይ ችግር የለም። ግን ደግሞ ይገላል። የምትፈልገውን ነገር ሁሉ ምንም ያጠፋል፣ ሁሉንም ነገር ያጠፋል። ስለዚህ ያለ አማራጭ እኔ እንደሚገባኝ አብይን እንደሚያውቀው ሰው ያለ አማራጭ ይህንን ስርዓት በፍጥነት ስርዓቱን መቀየር ነው። ይህንን ስርዓት ካልቀየር ነው የኢትዮጵያ ሞት ይቀጥላል። ኢትዮጵያን ያፈርሳል። አብይ እያፈረሰም ነው። ኢትዮጵያ የሞተች ነው። አብይ እንደዛ ነው የሚያደርገው። ለእኔ የማትሆነው ትፍረስ ብለዋል። ለዛም ብሎ ሰውን እየገደለ እያፈረሰ ነው የሚሄደው። ስለዚህ አብይ የኔ መከላከያ በጣም ፈርጣማ ነው፣ በቴክኖሎጂ ምናምን ደረጃ ላይ ደርሰናል ምናምን፣ ውሸቱ ነው። የአብይ መከላከያ ሰራዊት ፈርሷል። እኮ ራሱ በየቀኑ የሚናገረው ነገር አለ። አብይ በየቀኑ እኔ በድሮኔ ነው ምናምን ይላል። በቃ እናንተ የማትችሉ ከሆነ ተው፣ እኔ በድሮን ብቻ ራሱ ፋኖን አሸንፋለሁ፣ በድሮን የኦሮሞ ነጻነት ሰራዊትን ሸኔ ይላል እሱ፣ አሸንፋለሁ፣ ወያኔን በድሮን ጨፍጭፋለሁ ምናምን ይላል። የአብይ ሰራዊት አንደኛ በአፈሳ ነው ስልጠና የሚወስዱት፣ በፍላጎት አይደለም። ኮዝ የለውም። የአብይ ጦር ማለቂያ የለውም። ከላይ ያሉ አመራሩ ደግሞ ሌባና ይሄ ዝም ብሎ ተራ እንትን ነው፣ ዝርፊያ ላይ ነው ያሉት። ከታች ያሉ ደግሞ ደሞዝ እንኳን አያገኙም፣ በጉልበት ነው የተመለመሉት። ስለዚህ ለአብይ የሚዋጋ ሰራዊት የለም። ዝም ብሎ ሚሊሻን ሰብስቦ አባቶቻችንን ሰብስቦ እንጨት ማድረግ የሞከረ ነው አብይ። ያ ግን ሰራዊት አይባልም። ሰራዊት የሚባል አብይ የለውም። ከፈረሰም ቆይቷል። የቀሩት ደግሞ ጠመንጃ እየሸጡ ምናምን ኮንትሮባንድ ስራ እየሰሩ ምናምን ነው እየገደሉ፣ በቃ ከአብይ ጋር የተስማሙ ማፊያ ስርዓትን እየሰሩ ነው እንጂ ከዚያ ውጭ አብይ የሚፎክርበት መከላከያ አለኝ ምንጥስየው አለኝ ምናምን ምለው የለም፣ ውሸቱ። እኛ መከላከያ ምንነቱን የምናውቀው ሰዎች ነው። እና አብይ በጣም ፈርቷል። ስለዚህ ሌላው ኃይል ኢትዮጵያውያን ኃይል በተለይ ትክክለኛ ዓላማ የያዙ የኢትዮጵያውያን ልጆች ወደ አንድነት መምጣት፣ ወደ መተባበር መምጣት አለባቸው። ግልጽ የሆነ አቋም ይዘው በመተባበር ይህንን ስርዓት ለአንድና መጨረሻ በመገርሰስ ኢትዮጵያ ወደ ነፃነት፣ ወደ ዲሞክራሲ፣ ወደ ፍትህ፣ ወደ ብልጽግና አብይ የሚለው ውሸቱ ብልጽግና ሳይ አንዳንዴ እኮ የብልጽግና የሚባለው ነገር ቃል ራሱ የሚያስጠላ አደረገ እኮ። አሁን እኮ ብልጽግና የሚባል ቃል
በቃ እንደው በዳድና በአፋን ኦሮሞ ራሱ በዳድና አልልም። ያሳዝናል። ቃል ራሱ አብይ ከወረደ በኋላ አንዳንድ ቃሎች ሊሰረዙ ይችላሉ። ኢትዮጵያ ውስጥ ለምሳሌ ብልጽግና ሊሰረዝ ይችላል እና የኢትዮጵያ ሕዝብ ይወስናል ያንን። ስለዚህ ወደምንፈልገው የኢኮኖሚ እንቅስቃሴ የምናደርገው በመተባበር የአብይን ስርዓት በመገርሰስ ነው ያልኩ። ለዛሬ ያስኩላችሁ ፕሮግራም በዚሁ አጠናቅቃለሁ። እስከ መጨረሻ ድረስ ስለተከታተላችሁኝ በጣም ከልብ አመሰግናለሁ።